ነው ሱሱ ትነሳለች። አትጡ ራምላ ወደዛ ይዘሻቸው ሂጅ በእናትሽ ቶሎ በሉ። ዴ እንዳየሁሽ ከሆነ ማለት ጥሩ ልብ ነው ያለሽ ምናምን ነገር እናም በቃ ከምታወሪያቸው አንጻር ምናምን ማለት ነው። ኦኬ ግን በቃ የዛም ወሬ ሳትሰሚ አንቺ የሚጠቅምሽን ብቻ ማለት ነው። አሁን ትላንት ስንት መልካም ሰዎች ነበሩ። አሁን ይሄ አምፕሮፊት ነው ምናምን አሁን ያለሽው እዚህ ጋር ማለት ነው እና እንደነሱ መልካም ሰዎች ነበሩ ምናምን እና ያኛው የሆነ ነገር ሲልሽ አንቺ አንዳንዴ ማለት ነው ሰምተሽም እኮ አንዳንዴ መቻል እንዴት ነው እንዴ አይደለም። ይሄ እኮ ስንት ነገር እኮ ይቻላል በጣም እሱ ደግሞ አሁን አልታረቃት ምናምን ስላለ ወይም በንዴት ሆኖ ሊሆን ይችላል። አንቺ እሱን የምትወጁ ከሆነ በቃ አለ አይደለም በራስሽ መንገድ አውሪው። እኛ ሴቶች እኮ ማለት ብልሃት አለን። ወይ በነገርሽ ላይ ማለት ነው። ለዛ እኮ አይደለም እሱ አልታረቅም ስላለ እኔ አይደለም እንዴ ጥየው የወጣሁት። እሱ እኮ ገፍቶኝ ጥሎኛል እኮ እኔ ስለተሰቃየው ጥየው የወጣሁት እና ምናልባት ልጄ ከምትሰቃይ በሚል እኮ አስቤ ነው። እኔ ምንም ችግር የለብኝም እሱ ባይታረቅም፣ ግን ልጁን ይርዳልኝ እንጂ የእውነት በጣም ደስተኛ ሁኜ በቃ እኖራለሁኝ ማለት ነው። ችግር የለብኝም። ለዛ አይደለም እኔ የተናደርኩት እኮ ልክ እኮ ነሽ። እኛም ሁላችን ማለት እኔ አሁን ካላባት ነው ያደግኩት። እንዴት እንደሆነ ስሜቱን እኔ ማለት ልጅ ያላባት እንዴት እኔ እረዳሻለሁ ማለት ነው። እዚህ ወይ ለአንቺ ደግፌ ወይም ለሱ እንትን እያልኩ ምናምን ነገር ሳይሆን፣ ግን እኔ የሆነ ሰው ሲናገርሽ ማለት ነው በቃ ሰምተሽ ዝም ማለት አለብሽ። ገባሽ? የሆነ የተሰሳው እኮ የተሰማው ነው አይደል የሚናገረው። ስንቱን ከሰማሽማ እንዴት ነው የሚሆነው? አንቺ ነሽ ተናጋሪ የምትባይ። አሁን ትላንት ግብት ስትይ የሆነ ነገር ስትናገሪ አንቺ የምትናገራት ያቺ መጥፎ ቃል ነበር ስትነሳ የነበረችው። ደጋገሙባት፣ በቃ አካበዷት። ታውቂያለሽ መቼም የሰው ነገር እኮ እምልሽ። አንዳንድ ሰው ደግሞ እንዲሁም ነገር በቃ የሆነ እንትን ሊኖርሽ ይገባል። በቃ ዝም ብለሽ አትናደጅ፣ ሰው ፊት ምናምን አትናደጅ። ገባሽ? ጠንካራ ነው መሆን ያለብሽ የእኔ እናት። እሺ ሁብዬ፣ እሺ አመሰግናለሁ። እሺ እህቴ፣ እኔ ይህን ለማለት ነው የገባሁት። እሺ መልካም ቀን። እሺ እናመሰግናለን። ነባዬ እናመሰግናለን። ገባ በሉ። አንቺን መልካም ሰው ነሽ። ትላንት በጣም ነበር ስከታተልሽ የነበረው። በጣም መልካም ሰው ነሽ። ያው ፈጣሪ ውለታሽን ይክፈልሽ ነው የምልሽ። ሌላ ምንም አልልሽም። እሺ ማርያም አመሰግናለሁ። የወደቀ ዛፍ እንደሚባለው አለ አይደለ? ጥፋት እኮ የላትም እኮ አይደለም እኮ፣ ግን ከነ ጥፋቱ ነው ሰው የምትቀበዩ እና ስትመክሪው ደግሞ በዚህ ልክ ሰድበሹ ምናምን አይደለም። እኛ ማንን ማለት እኛ ምሕረት ተደርጎልን እግዚአብሔር ስላልጣለን ነው እንጂ ሰው እንደ ሰውማ ቢሆን እኮ እኛም እኮ ማንም የለንም። ገብቶሻል? ወድቆ መነሳትን ያየ ሰው ደግሞ እኛ ምሰሶሳችን ክርስቶስ ስለሆነ ነው። ባይዘዌ ምንም ነገር ብርቃችን የማይሆነው ማለት ነው። ክርስቶስን ያየ ሰው ደግሞ እኔ ምንም ብርቅ አይደለም። ገብቶሻል? መተማመኛ ክርስቶስ ስለሆነ ማለት ነው። ያልወደቀ ሰው የለም፣ ይነሳል ሰው ደግሞ። ገብቶሻል? ግን ጥፋትሽን ማወቅ መቻል አለብሽ። ሰዎች እስከሚነግሩሽ ማወቅ የለብሽም። ራስሽን በራስሽ ሰውን ማወቅ እኮ ቀላል ነው። አሁን እኛ ሮዚን በባሏ በኩል አወቅን፣ ስለሷ ታሪክ በሆነም ሰው በኩል ልታወቂ ትችላለች። ራስን በራስን ማወቅ ደግሞ በጣም ብልህነት ነው። ቀድመን ራሳችንን ማወቅ አለብን። ሮዚ ጥፋት አለባት? አዎ አለባት። በቃ አለማወቅ አላለ። እውቀት እኮ አላት፣ ጎበዝ ናት። የምሬ ነው የምልሽ። ጉብዝና እኮ አላት። ከጉብዝና ባሻገር ደግሞ አይዞሽ የሚላት የሆነች መንገድን የሚያሳያት ሰው ብታገኝ መድረስ የምችል ናት። በቃ ትመኝ ነበር እንደማንኛውም ጥንዶች ሆነው እንደሚሰሩት እኮ ዩቱብ መስራት መታወቅ ትፈልግ ነበር። ያላትን ትንሽዬ የፍቅር ተሞክሮ ማጋራት ትፈልግ ነበር። በሰላሙ ቀን እኮ ከእሱ ጋር ማውርተዋል። ገብቶሻል? ስለዚህ ልጁም ስማርት ነው ለመሰለሽ ነባ። የእውነቴን ነው የምልሽ። አንዳንድ ጊዜ በተፈጥሯቸው የሆነ ጸጋ ይሰጥሻል እኮ እግዚአብሔር ይሁን ሰይጣን ይሁን አይዶ ነው ብቻ። ገብቶሻል? ክፉ ሆነው ክፋታቸው ምንም ለሰው የማይታወቁ ሰዎች አሉ። የሚችሉበት ቤት ውስጥ በጣም ሰዎችን እየበደሉ ውጭ ግን መልካም የሚሆኑ ሰዎች አሉ። ገብቶሻል? ልጁ ጋር ሚሊየን ጊዜ ሚዲያ ላይ ቢቀር ማለት ነው ክፋቱን ማንም ሊያውቀው አይችልም። እኔ ግን አም ፕሮፊት ትያለሽ እና እኔ አውቄያለሁ። እኔ ያወቅኩት እንዴት ነው? ልጁ ብልጥ ነው። በቃ ገብቶሻል? ለምን በይናዋቅድ ስለ እሱ ስናወራ ለልጁ የሚኮራ አባት ቢሆን ኑሮማ ልጄ ማንም አይረዳትም እኔ እያለሁ ቢልማ ኑሮ ልጄ መለመኛ አታረጋትም ቢልማ ኑሮ የልጁን ፎቶ ለጥፎ አይመጣም ነበር ሶሻል ሚዲያ ላይ ቲክታክ ላይ ምናምን ስንል ሰማ ማለት ነው። እንደዛ ስል እኔ ሰማ እታች ነበር። ከአንዳንድ የልጁን ፎቶ አጥፍቶ የራሱን ፎቶ አድርጎ መጣ ማለት ነው። ስማርትነቱ
ለምን እኔ ተራ ሰው ነኝ ኔባ ነገ ትላልቅ ቤት ቢገባ ትላልቅ ሰዎች የተማሩ ሞሮች ከኔ የተሻሉ ቤት ቢገባ እንዴ አንተ በምን ተሻልክ የልጅን ፎቶ ይዘህ አባቷ እኔ ነኝ እቺ ናት እንደዚህ በየሚዲያው እንትን የምትለው ልጅ እየተባክ ቢባል ምን ያህል እሱ አላዋቂ መሆኑን ሊታወቅበት ስለሆነ ከሷ የተሻለ መሆን ስላለበት አይሽ እቺ ትንሿን የኔ ደንቆሯን ንግግር ሰምቶ የልጁን ፎቶ አጥፍቶ መጣ ስማርት ሆኖ ማለት ነው አይሽ ልጁ ብልጥ ነው እኔ ትላንት ራሱ ብዙ ነገር ታዝጋለሁ ባጃጅ ሸጥ ሲነበረ ማለት እሷ እንደማትጨክን በታወቀ ኦልሬዲ እንደምትወደው ምናምን ነገር በደንብ አውቋል በቃ ይሄ የሆነ ነገር እንዲል ማለት ለዚህ ነው ሁሉም ነገርሽ በውስጥሽ ያዝ አድርገሽ አንቺ ማውራት ካለብሽም በቃ እሱ ጋር አውሪ ወደ ሚዲያ እንትን አትበይ የምልሽ ለዚህ ነው በቃ እሱ አንዴ በቃ አውቆሻል በቃ አለቀ እሱ ይኸውልሽ ነባዬ ቢዝነስ መሆኑ ስላልገባው ነው እንጂ ሶሻል ሚዲያ አሁን አብርሽ የሚያዋጣው በደንብ ወደ ቢዝነስ ታሪካቸውን ቢቀይሩ አብሯት ቢሆን ያለችበት ድረስ ሂዶ ማለት ጄን አምጪ በቃ እኔ ሻብረን ነው በቃ አግዙኝ ምናምን ቢል የትም መድረስ የሚችልኝ ነው ገብቶሻል ማና ሁላችንም እናወራለን አውርተን እንቀራለን እንጂ ነገ ታያለሽ አብርሽ እና እሱ አብረው ነው የሚሆኑት እኔም እሱ ነው ውስጥ የሚነግረኝ ለምን እንደሆነ አላውቅም ሼር አድርጊለት የሱሱ እናት ጥሪው እንደውም እዚህ አድርጌለታለሁ ናበዩ አይጨክንም ይመጣል አይደለም እናንተ የወለደችው ተባብሎ አብሮ ሆኗል እኛ ምን አገባን አንቺም ቆንጆ ነሽ እሱም ቆንጆ ነው ገብቶሻል የምር ልጆች ናችሁ ሁለታችሁም ትክክል እንፍረድ ከተባለ ትክክል ነው አይደል እኛ በሰው ታያገባንም የሚኖሩት እነሱ ናቸው አብሬያት አልኖርም ግን ማለት ነው ትላንት ሮዚ አለሽ ሳራ አለች መሰለኝ ሪቾ እንኳን አለች ኪያ የኔ ፍቅር አፈቅርሃለሁ ብለዋለች አላለችው ታማ ነው እንደዛ ብለው እኮ አልታረቅም ሲላት እኮ ልጅቷን ማመናጨቅ የጀመረች አልታረቅም ብለው ባጃጅ ልሽጥ ሲል የሚሰራው ስራ የለም እንዳይሸጥ አላለችም ብላለች የተቸገረ ሰው እንዲልሽ ነው አልታረቅም እኔ ከእሷ ጋር አልኖርም ከዚህ በኋላ ይያል ሲል የተናደረች ህይወት መታለች የሱሱ እናት መታለች የሱሱ እናት ቢኒን ጥሪው ቢኒያምን ሞተረኛውን ልጅ አንድ ነገር ልንገርሽ ትላንት አይ ሳታስገቢያት አንዴ ሪች ትላንትና እንታረቅም ሲል ግን እወድሃለሁ አፈቅርሃለሁ ኪያ አለችው ቀጥይ እኔ እዛ መጥቼ አልከራከርም ያለሁበት ያለህበት እንካሰስ ሶስተኛ ብሩን ላክልኝ ሽጭ ላክልኝ ስለ አትሽጥ አላለችው ማሂ ፕሊሳት ስሚ ማሂ እኔም እንዳንቺ ቅላና እየበደለን የእሱን ምቾት የምፈልግ ሰው አይደለም እኔ አንድ ነገር ልንገር ማሂዬ ስሚ አንድ ጊዜ ምን ታርጌ ስሚ እናት የሚው ታርጌ ይኸውልሽ ልጁ ባልና ሚስት መጀመሪያ ተነጋግሯል እሷ ሚዲያ ታያለች የሚዲያ ሰው ናት ታሪክ ትሰማለች እሷም የራሷ የሆነ አነስተም የፍቅር ታሪክ አላቸው ሁለታቸው መሀል ገብቶሻል እኔ እናንተ እኮ ሚዲያ ላይ ብንወጣ እንዲህ ታዋቂ ልንሆን እንችላለን ህይወታችን እንቀይራለን ምናምን የሚል ሀሳብ አውርተዋለች ቆይ አንድ ጊዜ አስጨርሱ እሺ አውርታው ነገር ግን ጸብ ምናምን መጣና እሷ ከቀረበች በኋላ ልጅቷ ለምን በይማሄ ቮይሷ ላይ ምን ይላል ያው ታውቃለህ አይተዋል ኢንተርቪው ያው እንግዲህ እውነት እንዳልሆነ ያወራሁት ሁሉ እውነት እንዳልሆነ አንተም ታውቀዋለህ ስለዚህ ልጁ ያውቃል እሷ ሚዲያ ላይ ቀርባ እንደምታወራ ያውቃል ልጁ ብልጥ ሆኗል በጣም ስማርት ነው ልጅቷ ጥፋት አለበት አይኖ ጥፋት አለበት የሱሱ እናት ገብቶሻል ማሂ ተወዷለች ይወዳታል እውነቷን ነው ባጃጁን ለምን ይሸጣል 120 ሺህ ብር እኮ ሰጥተዋለች ህይወታቸውን ለማቃናት እኮ እቺ ልጅ ብዙ ጥረት እኮ አድርጋለች ማሂዬ ገብቶሻል እሱ ግን ብልጥ ነው አሁን ሰው ሁሉ ኮሜንት አነበበ ብዙ ሰው እሱን ደገፉት ስማርት ነው አሉት ምናምን ስማርትነቱ ወደ ሊቀይር ፈልጓል ልጅ በቃ ቢታረቃት አሁን እኔ አሁን አንቺ ባልሽ የኔ ፍቅር አንቺን ልረዳሽ
ግን ማለት ነው እሱማ የነ ኩላሊቴን እኮ ትምህርት መውሰድ እንችላለን። ፕሮፌት ባርዬ ቆይ እኔ ልንገራት፣ እኔ አንቺን ልረዳሽ። ሮዚ እየሰማሽ ነው? ይሰማል? ድምጽ ይሰማል? ተረዷት ልጅቷንም እስኪ ቆይ የምረዳት በምን እንደሆነ ታውቂያለሽ? ሮዚ ነገርኩሽ እኮ እኛ ተረዳናት አልተረዳናት የምንለውጥላት የምናመጣላት ፋይዳ የለም። ፋይዳ ስልሽ ምን በአረብኛ ገባው ይቅርታ፣ ምንም የምናመጣላት ለውጥ የለም ከማውራት ውጭ። የምትቀይረው ራሷን በራሷ የምትሰራው ይሄ ሁሉ ህዝብ ሲንጫጫ እሷ ልብ ብላ ቆም ብላ ከማውራት ይልቅ እኮ እሱን እየደወለች ታወራዋለች፣ እሱም እንደፈለገ ይናገራታል። ትናንት እንኳን ላይቭ ላይ እኔን አስጨርሱኝ ላይቭ ላይ ገብተው ሮዚ የወጡት ሁለቱ እያወሩ ነው ብያለሁ አላልኩም? ሮዚ ብለሻ ከዛ እያወራሁት ነበረ ና ፊት ለፊት እንፋጠጥ ብዬ አላለችም? ወዲያው እሺ ከተቸገረች ለእሷ ሳይሆን ለልጄ እርዱኝ ከምትል ባጃጅ ይዞ እሱ ምግቡን እየበላ እንደፈለገ እየዘለለ እየኖረ ነው አይደል? የእሱን ምቾት እኮ ነው አሁንም የፈለገችው እሱ። ሀቢብቲ ለልጄ እኔ ለልጄ ካልኩኝ ለምን አይዘቀዘቅም? እሱ ቤት ሌላ እናቱ ወልዳ የጣለችው ጎረምሳ ስንት ሞልቶ ገባሽ? ብዙ ወንድ አለ፣ እሱ ብቻ ነው። አሁን እኮ እሱ እኮ ራሱ ኩል አረገ። እሷን እንደመጥቶ እንድትታይ ያደረገው እኮ የእሱ አካሄድ ከባድ ነው። እሱ በደንብ ህዝብ ተናግሮ እንደሚወደድ ያውቃል። ይሄ እሱ ስማርት ነው። እሷ ስናወራ እየለፈለፈች እኮ ስታስወጣን እኮ ትላንት አይተሻል ስንት ነገር ስታደርግ እንደነበር ሮዚ። ማንም የሚረዳት እንዴ? የሰው ልጅ ነው እኮ ሁሉም እኮ የደከመው ሰው ነው ሮዚ። ሁላችንም እኮ ጣራና ግርግዳ ቢያወራው እኮ ባለትዳር ብቻ እኮ አይደለም። አንቺ ጣራና ግርግዳ ቢያወራ እኮ የአንቺን ገበና ያወራዋል። ብዙ በየቤታችን ስንት ነገር አለ። ከዛ አልፈን እኮ ነው ችግር እናቃል። ኢትዮጵያዊ ነን፣ እህታችን ነች፣ ማንም የላትም ብለን ግን ስንገባ እሷ ሌላ ታሪክ ውስጥ ነው የምትገባው። እዚህ ጋር ነች ስት እዚህ ጋር ነች እዚህ ጋር ነች ስት የቱን እንያዝ የቱን እንመን? በዛ ላይ ደግሞ ማህዬ ልጅ ቶሎ መሸቀል ለምትፈልገው ልጅቷ ትናንት እኮ አልኩሽ ሂዳ ቤት ከፍታ ቤት አስገቡ መጀመሪያ ሮዚ ትናንትና የሚለብሰው ብርድ ልብስ የለም ትፍረጂ። አሁን አንቺ አልተቀበልሻትም። በኢየሱስ ስም አልሽ፣ በኢየሱስ ስም አንቺ ችግር አለባት ወይኔ ማሂ ይኸውልሽ፣ አንዳንዴ እኮ ስንነጋገር ፖይንቱን ልጅቷማ ችግር አለባት እንዴ? አዎ በድሏታል እንዴ? በደንብ እንኳን 10 ዓመት 20 ዓመት እንኳን በትዳር አብረሽ ስትኖሪ እኮ ትበዳዳያለሽ እንዴ? ያለ ነው በቃ ተቻችለሽ ነው የምንኖሪው። ግን ንግግር አላቸው ሁለቱ። በቃ ሁለቱ ተነጋግረዋል። ሁለቱ ሚዲያ ላይ መውጣት ይፈልጋሉ። ወጥተዋል። በቃ ያ ማለት እንጂ ካየሁት ራሱ ፕሮፌት ካየሁት እኮ አመቴ ነው ያለችው። ሰምተሻታል ውዴ? ሳሪ ይኸውልሽ፣ ሳሪ አሁን እኔ አሁን ጨዋታ እችላለሁ አለ ቁም ነገርም አውቃለሁ። በቁም ነገር ደረጃ ሳሪ እንትሏ ላይ መጀመሪያ ቦይሷ ላይ አንተ ታውቃለህ እውነት እንዳልሆነ ያውቀዋል ብለዋለች። ገብቶሻል? የተናገረችው ነገር እውነት እንዳልሆነ እሱም ያውቀዋል። ሚዲያ ላይ እንደምትቀርብ ያውቀዋል። ግን በዚህ ጊዜ ይሆናሉ አላሰበውም ነበር። ገብቶሻል? አብረው በነበሩ ሰዓት በፍቅር በነበሩ ሰዓት እንዲህ ብናደርግ እንደነከሌ ሚዲያ ላይ ብንወጣ ምናምን ብለዋለች። በቃ ገብቶሻል? ያኛለች ብሏል እኮ። ስለዚህ ላይም ተናግሯል። የመጀመሪያ ኢንተርቪው ላይ እሱ ሲቀርብ እኮ ተናግሯል። አልሰማችሁትም? ይፈልጋለሁ በሆነ መንገድ ብለኛለች ነበር አይደል? ናፊያ የእሱም ይፈልግ ነበር። እሱም እኮ ተስማምቶበታል። ግን የሆነው ከተጣሉ በኋላ እሷ ስለወጣች ነው የእሱም የቆጨው። ገብቶሻል? ለምን መሰለኝ ናፊያ እና ደግሞ ብዙ ውሸት አበዛች። ቤተሰቦች ነካካችበት እኮ ካቻውን ታውሰው ለነሱ ታወጣችሁ። ሳርዬ በፍቅር ሆኖ እኮ አስበውበታል። ፕላን እኮ አውጥተውበታል። ግን ከተጣሉ በኋላ ስለሆነበት ነው። በቃ ልጁ ስማርት ነው፣ እሷም ስማርት ነው። ተበድላለች፣ አዎ ተበድላለች። በቃ እሱ የማሳመን ብቃት 100% አለው። እሷ ደግሞ ውሸቷ ደግሞ ገነነ። የተወለደችዋ ልጅ እኮ አመት አልሞላትም። ከተለያየን አመት ነው ትላለች እንዴ? እያለ አይባልም። ችግር አለባት ያልኩት የሆነ ሚስጥር አለ። አልናገርም ተውክያዬ ልናገርልህ ወይ እያለች ታስፈራረዋለች። ሚስጥራችን እንዳላወጣው መጀመሪያ እንደዚህ ቢዝነስ ለመስራት እኮ መነጋገር አለብሽ ሮዛ።
እንዲህ በይ መባባል አለብሽ መጀመሪያ። ካልተነጋገርሽ ይምታታብሻል። ማጥራት አለብሽ በስራ በወረቀት እንጂ ስራ ነገ ታየዋለሽ። ትዳር በጣም አንድ ዩኒቨርሲቲ በይው የማትመረቂበት ዩኒቨርሲቲ ዘላለም የምትኖሪበት ትምህርት ትመረቂያለሽ። ይሄ ግን ሁሌ አንድ አይነት ህይወት የምትኖሪበት ነው። ግን አይደለም ለባዳ አይደለም ለሚዲያ ለዘሮቼ ለስጋዎቼ ባሌንን ያሳልፍ ይሰጥቻለሁ። ሳልጣላ ቀርቼ ሳልከፋኝ ቀርቻለሁ። ግን ቤት ብዙ ይችላል። በዛ ላይ አመት ያልሞላች ልጅ ገና እኮ እኛ የአስራ ምናምን አመት ልጅ አድርሰን እኮ ብዙ እሳት አለ ውስጣችን። ግን አመት ያልሞላች ህፃን ልጅ አውጥተሽ ምን ያክል መቻል አለብሽ እንጂ ካገባሁ ስንት አመት ሆነ። ግን ብዙ ቁስል ይዘሽ እኮ ጸጥት ያለሽ አይወራም። ሲጀመር ቤት ሽሆንሽውን ሁሉ ማውቅ ተወራ። ስንት አለ በየቤታችን። በእናትሽ ችለነው የሚከፈል መስዋዕት አለ። እነሱ ስሜታቸውን ነው እየተከተሉ ያሉት። እኔን የሆነ ነገር ብታረገኝ ልጄን የሆነ ነገር ብታረግ አትልም አልኩት እኮ ትክክል ነኝ አይደል? ሮዚ በሽተኛ ከሆነች ተከከል ሁለቱም ተነጋግረዋል። ሲጀመር ልጅቷ ማለት ነው ቢዝነስ እና ቢዝነስ ብቻ ነው ወሬዋ። ሌላ ነገር ስታወሪ አትወድም። በቃ በፍጹም ለምን ሄዳችሁ አለን? አሁን የለችም። አሁን አለች፣ ግን ቤቷን ከፍታለች። ለምን ስትመጣ እናንተም ቶሎ ቤቷን ትከፍትና አስገቢ ስትያት ክፈይና ግቢ ትልሻለች። ለልጅ የምበላ የላትም ክፈይና ግቢ። ደስትዬ እንዴት ናችሁ? አለን እግዚአብሔር ይመስገን። ጉድ ሞርኒንግ። በእናትሽ ማታ ሁላችሁም ወጣችሁ። ደከመኝ እኮ ሙሉ ቀን ዋልኩ። መሸ በጣም አልኩት ልጄን የሚይዝልኝ ሰው ባገኝ የምሄድበትን እኔ ያውቅ ነበር፣ አይጠፋብኝም ነበረ። ልጄን ብቻ የሚይዝ ነው አሁን የምፈልገው። አሁን ላይ ደግሞ ልጄን የሚይዝ ከአባቷ ውጪ ልጄን የሚይዝ እና